ሰላም እንደምን አላችሁ? ብሬኪንግ አድቬንቲዝም የተባለው አዲሱ ቻናላችን ከዚህ በፊት አንዳንድ ክርስቲያናዊና አፖሎጀቲክ ቪዲዮዎችን ሲለቅ የነበረ ሲሆን ያው አዲስ ነው፣ ግን ደግሞ በዛ የጀመረ ቢሆንም አሁንም ደግሞ ደርቦ የፖድካስት ስርጭቶችን ለማድረግ በማሰብ ዛሬ የመጀመሪያውን የፖድካስት ስርጭት በይፋ ይጀምራል እና ለብሬኪንግ አድቬንቲዝም ዛሬ ታሪካዊ ቀን ነው ማለት ነው። ይህ ቻናል የተከፈተው ለአንድ ዓላማ ነው፣ እውነትን ለመመስከር። ወደ ዋናው የዛሬ መወያያ ርዕሳችን ከመግባታችን በፊት አሁኑኑ ሄዳችሁ የሚጣፍጥ ሻይ ወይም ደግሞ በደንብ የተቆላ ቡና አፍልታችሁ ተመለሱ። አዎ አድቬንቲስት ከሆናችሁ ቡና ብላችሁ ደንግጣችሁ ይሆናል። እናታችን ኤለን ጂ ዋይት ቡና መጠጣት ኃጢአት ነው፣ መንፈሳዊነትን ይገድላል ብላን ነበር። ግን አይዟችሁ፣ አትፍሩ። መጽሐፍ ቅዱሳችን በመክብብ 2:24 ላይ ለሰው ከሚበላና ከሚጠጣ በድካሙም ደስ ከሚለው በቀር የሚሻለው ነገር የለም፣ ይህም ደግሞ ከእግዚአብሔር እጅ እንደተሰጠ አየሁ ይላል። እንግዲህ እኛ ከኤለን ይልቅ መጽሐፍ ቅዱስን እናምናለንና ፉት እያላችሁ አብራችሁን ቆዩ። ዛሬ ኤለን የከለከለችውን ቡና እየጠጣን ወይም ሻይ እንደ ምርጫችሁ እርሷ የደበቀችውን የመጽሐፍ ቅዱስ እውነት አብረን እንገልጣለን። ካፍታ ቆይታ በኋላ እንመለስ። ዋው ተመልሰን መተናል። ብዙዎቻችሁ ብሬኪንግ አድቬንቲዝም ለምን ተከፈተ ትሉ ይሆናል። ቅድም በመግቢያችን ለመናገር እንደሞከርኩት እውነትን ለመመስከር ሲሆን ብዙዎቻችን በአድቬንቲስት ውስጥ በዚያ አስተምሮ ስናድግ መጽሐፍ ቅዱስ ብቻ ወይም ሶላ ስክሪፕቸራ የሚለውን መፈክር እንሰማለን። ነገር ግን በተግባር ስናየው የኤለን ጂ ዋይት ጽሑፎች መጽሐፍ ቅዱስን ሲጋርዱት ይታያል። ዛሬ በብሬኪንግ አድቬንቲዝም የመጀመሪያው ፖድካስት በምናደርገው ቆይታ መጽሐፍ ቅዱስን መሰረት አድርገን የአድቬንቲዝምን አስተምሮቶች እንፈትሻለን ማለት ነው። በኤለንና በመጽሐፍ ቅዱስ መካከል ታላቅ የሆነ ፍጥጫ አለ። እስቲ ዛሬ አንድ ምሳሌ እንውሰድ። መጽሐፍ ቅዱሳችሁን ስታነቡ አዳም የተታለለው በሰይጣን ነው የሚል ቃል አይታችኋል? ቆም ብላችሁ አስቡት። በአንደኛ ጢሞቴዎስ 2:14 ላይ የተታለለም አዳም አይደለም፣ ሴቲቱ ግን ተታላ በመተላለፍ ወደቀች ይለናል። መጽሐፍ ቅዱስን ስታነቡ እንደምታገኙት አዳም አልተታለለም፣ ሴቲቱ ግን ተታላ ወድቃለች ነው የሚለው። ኤለን ግን በጽሑፎቿ አዳም ተታሏል ትላለች። እንግዲህ ምርጫው የእናንተ ነው። ቀድሞ አድቬንቲስት የነበራችሁ ነገር ግን ከአድቬንቲዝም የወጣችሁ
ቀንበር የተሰበረላችሁ እንኳን ደስ አላችሁ። እንኳን እግዚአብሔር በክርስቶስ አገኛችሁ፣ እንኳን እውነቱ በራላችሁ ላለው በአድቬንቲስት ውስጥም እስካሁን ድረስ ያላችሁ ደግሞ እንግዲህ ምርጫው እናንተ ነው። ጳውሎስን ወይስ ኤለንን? የትኛውን ነው የምታምኑት? የትኛው ይበልጣል? ክርስቲያን የሆናችሁ ሰዎች ስለ አድቬንቲዝም ጨርሶ ማታውቁ ልትኖሩ ትችላላችሁ። ወይም ደግሞ ልዩነታችን ሰንበት ብቻ ነው ብላችሁ የምታስቡ ክርስቲያኖች ልትኖሩ ትችላላችሁ። ነገር ግን ልዩነታችን ያ ብቻ አይደለም፣ እጅግ በጣም ብዙ ልዩነት አለን እና በዚሁም ይጠቅማችኋል። ይህንን ቻነል ተከታተሉ፣ ፖድካስታችን ተከታተሉ፣ ሰብስክራይብ፣ ላይክ በማድረግ ይህንን ታላቁን የወንጌል ስራ አብረን እንስራ። ከታላቁ ተስፋ መቁረጥ በኋላ አድቬንቲስት በይፋ ቤተክርስቲያን ነኝ ብላ በ1863 ተቋቁማለች። ነገር ግን እኔ ቤተክርስቲያን ናት ብዬ መጥራት አልችልም። ምክንያቱም ያው መሰል ንፉቂዎቹን እንግዲህ ስትሰሙ ያው ለምን እንደዛ እንደማልጠራት ይገባችኋልና አንዳንድ ጊዜ ሳስበው ይገርመኛል። እንደ አውሮፓውያን አቆጣጠር በ1844 ላይ ጌታ ይመጣል ብለው የአሁኑ አድቬንቲስቶች የቀድሞ ደግሞ የሚለር ተከታዮች ጠበቁ። መጀመሪያ እንደውም 1843 ይመጣል ብለው ነበር ሲጠብቁ የነበረ። በኋላ ላይ ሳይመጣ ሲቀር እንደገና ሪቫይዝ አድርገውት የሚመጣው በኦክቶበር 22 1844 ነው ብለው ጠበቁ። ክርስቶስ ሳይመጣ ቀረ እና ስህተታቸውን አምነው ንስሐ ከመግባት ይልቅ ብለው ሌላ አጀንዳ ፈጠሩ። ክርስቶስ ወደዚህ ምድር ሳይሆን የሚመጣው ወደ ሰማይ ወደ ቅድስተ ቅዱሳን ነው የገባው አሉ። እንግዲህ አስቡት። ከዛ በፊት አጀንዳው ምን ነበረ? የዳግም ምጽአት አጀንዳ ነበረ። ነገር ግን ከየት ወዴት ቀየሩት ማለት ነው? የዳግም ምጽአትን አጀንዳ ወደ ድህነት፣ ነገረ ድህነት እንትን አሉት፣ ቀየሩትና በጣም ነው የሚያሳዝነው። ክርስቶስ እንግዲህ በዮሐንስ ወንጌል ምዕራፍ 19 ቁጥር 30 ላይ እንደምናነባው ተፈጸመ ብሎ ስራውን ጨርሶ ከሞትም በተነሳ ጊዜ ለ40 ቀን ለሐዋርያት ከታያቸው በኋላ በአብ ቀኝ ለኛ ላማኞች ያለ ኃጢአት ሊታየልን የተቀመጠ መሆኑ እውነት ሆኖ እያለ እነሱ ግን ወደ ነገረ ድህነት ቀይረውት እንግዲህ ፌል ያደረገውን ፕሮፌሲያቸውን እና ገንዘብ የሚያስገኘውን ሙቭመንቱንም ደግሞ ስለወደዱት በጣም ግልጽ ነው እኮ አጀንዳውንም ቀይረው ቢሆን እንግዲህ ሙቭመንቱን ለማስቀጠል ሞክረዋል ማለት ነው። በነገራችን ላይ የዚህ ሙቭመንት ጠንሳሽ የሆነው ዊሊያም ሚለር ይቅርታ ጠይቆ አፖሎጂ ሌተር ጽፎ ነበረ ያለፈው እና ኤለን ጂ ዋይት ግን ያንን ለማድረግ አልፈለጉም። እንደውም ጭራሽ እግዚአብሔር ሁሉ ገደለው ብለው ጽፈዋል ማለት ነው። እና ወዳጆቼ አዲስ ትምህርት አምጥተዋል ማለት ነው። ከክርስቲያኒቲ እንግዲህ ኦልሞስት 2000 ዓመቱ ነው አይደለ? ዛሬ ላይ ክርስቲያኒቲ መሰረቱ አንድ ነው፣ ክርስቶስ ነው። እና ደግሞ በክርስቶስ ላይ እነዛን ሐዋርያቱን አዕማድ አድርጓቸዋል እና ከተመሰረተው መሰረት በቀር ሌላ መሰረት መመስረት አይቻልም ተብሎ ደግሞ ተጽፎልናል። ይህ ሆኖ እያለ ትምህርቱም መገለጡም አይቀየርም ተብሎ እያለ ነገር ግን አዲስ ትምህርት፣ አዲስ መሰረት በ19ኛው መቶ ክፍለ ዘመን አንዲት አህዛብ ሴት ብድግ አለችና ያው ከታላቁ ተስፋ መቁረጥ በኋላ ሌላ መሰረት አመጣሽ ማለት ነውና እነዚህ ሰዎች እኮ ከ1844 በፊት ኢየሱስ ክርስቶስ ስራውን በመስቀል ላይ ፈጽሟል፣ ጨርሷል ብለው የሚያምኑ ሰዎች ነበሩ። ነገር ግን ፕሮፌሲያቸው ፌል ሲያደርግ እንግዲህ የዳግም ምጽአቱን አጀንዳ
ወደ ነገረ ድህነት ጉዳይ ቀይረውታል ማለት ነው። በጣም ነው የሚያሳዝነው። እና ክርስቶስ ወደዚህ ምድር ሳይሆን ወደ ሰማይ ወደ ቅድስተ ቅዱሳን ነው የገባው የሚል አዲስ ትምህርት አመጡና ይሄ በቃ ዕብራውያንን መካድ ነው፣ ቃል በቃል መካድ ነው። ዕብራውያን 9:12ን ስታነቡ በግልጽ ይናገራል ኢየሱስ ክርስቶስ ወደ ቅድስተ ቅዱሳኑ እንደገባ የዛኔ ማለት ነው። እንዲሁም ደግሞ ዕብራውያን ምዕራፍ 6ን ብትመለከቱ እንደዛው ወደ መጋረጃው ገባ ይለናል። እና አዲስ ትምህርትን ፈለሰፉ። ወዳጆቼ ኢየሱስ በመስቀል ላይ ሆኖ ተፈጸመ ሲል እንግዲህ ዮሐንስ 19:30 የምናውቀው ጥቅስ ነው። ወዳጆቼ ኢየሱስ በመስቀል ላይ ሆኖ ተፈጸመ ሲል ስራው አልተጠናቀቀም ነበር ማለት ነው። የ1844ቱ ትምህርት የክርስቶስን የመስቀል ላይ ስራ ያልተሟላ አድርጎታል እኮ። ለመሆኑ መጽሐፍ ቅዱስ ላይ 1844 የሚል ቁጥር አለ? የለም እኮ። ቤተሰቦች አሁንም ቡናችሁን ወይም ሻያችሁን የተመቻችሁን ብቻ ፉት እያላችሁ እነዚህን 3 ጥያቄዎች ለራሳችሁ መልሱ። ጥያቄ 1 ኤለን ጂ ዋይት መጽሐፍ ቅዱስን መተርጎሚያ ብቸኛ መነጽር ናት ብለን ካመንን መጽሐፍ ቅዱስ በራሱ አይበቃም ማለታችን አይደለም? እንደዛ እያልን አይደለም? በዛ ላይ በሁለተኛ ጴጥሮስ ምዕራፍ 1 ቁጥር 20 ላይ ይህን በመጀመሪያ ወቁ፣ በመጽሐፍ ቅዱስ ያለውን ትንቢት ሁሉ ማንም ለገዛ ራሱ ሊተረጉም አልተፈቀደም ተብለናል እኮ። ጥያቄ ቁጥር 2 መጽሐፍ ቅዱስ መንፈስ ቅዱስ የእግዚአብሔር ማህተም እንደሆነ በኤፌሶን ምዕራፍ 1 ቁጥር 13 ላይ ይነግረናል። እንዲሁም በሌሎች ቦታዎች ላይ ታገኛላችሁና ኤለን ግን ሰንበት ማህተም ነው ትላለች። ማንን እናምናለን? መንፈስ ቅዱስ የእግዚአብሔር ማህተም ነው የሚለውን የእግዚአብሔር ቃል ወይስ አይ የእግዚአብሔር ማህተም ሰንበት ነው የሚለውን የኤለን ጂ ዋይትን ራእይ? ጥያቄ ቁጥር 3 ኤለን ኢየሱስ ሚካኤል ነው ትላለች። ዕብራውያን 1 ላይ ግን ኢየሱስ ከመላእክት ሁሉ የላቀ አምላክ መሆኑን ይናገራል። ለምን ክርስቶስን ወደ መላእክነት ዝቅ እናደርገዋለን? በዳንኤል ምዕራፍ 10 ቁጥር 13 ላይ ከዋነኞቹ አለቆች አንዱ የሆነው ሚካኤል ይረዳኝ መጣ በማለት የተናገረው እናነባለን። ስለዚህ ሚካኤል ክርስቶስ ከሆነ ሚካኤል ደግሞ ከዋነኞች አለቆች መካከል አንዱ ነው። one of the chief princes ይለዋል እና ከዋነኞች አለቆች መካከል አንዱ ስለሆነ ምናልባት ደግሞ ባለቅነትም ከሱ ከፍ ያሉ ሌሎች አለቆችም ይኖራሉና አምሳያ ያለው ሚካኤል እንደሱ ያሉ ባለቅነት እንደሱ ተመሳሳይ ተተካካይ የሆኑ አለቆች አሉት ማለት ነው። ስለዚህ ችግር ውስጥ ገባችሁ ማለት ነው አድቬንቲስቶች። ክርስቶስ ነው ማለት ይሄ ስድብ ነው። ሚካኤል ክርስቶስ ነው ማለት ስድብ ነው። ምክንያቱም ክርስቶስ አምሳያ ያለው እንደሷ አይነት ሌሎች ክርስቶሶች አሉ እያላችሁ ነውና ይሄ በጣም በእውነቱ ስድብ ነው። ስለዚህ ክርስቶስን ወደ መላእክነት ዝቅ አድርጋችሁታልና ይህን ጥያቄ መልሱ ለራሳችሁ። ምን እያልን ነው ብላችሁ። እንግዲህ የዛሬውን ቆይታችን ወደ መጨረሻ እያመጣን ነው። ይህ የብሬኪንግ አድቬንቲዝም የመጀመሪያ ፕሮግራማችን ነው ማለት የፖድካስት ማለት ነው እና እውነትን መፈለግ ዋጋ ያስከፍላል፣ ነገር ግን ነፃ ያወጣል። በእውነትም ነፃ ያወጣል። እናም አድቬንቲስቶች ጸልያችሁ መንፈስ ቅዱስ እንዲተረጉምላችሁ ጸልያችሁ መጽሐፍ ቅዱሳችሁን ግለጡና በደንብ አንብቡት በጥንቃቄ በኤለን ጂ ዋይት መነጽር ሳይሆን ራሱ መንፈስ ቅዱስ እንዲተረጉምላችሁ በመማፀን ወደ ልባችሁ ቅዱስን መንፈስ በመጋበዝ አጥኑት። ኤለን ከመጽሐፍ ቅዱስ ቃል ጋር ከተጋጨችባችሁ እርሷን ትታችሁ
ቃሉን የመያዝ ድፍረት ይኖራችሁ። እንግዲህ ተወዳጆች እስከሚቀጥለው ጊዜ ቡናችሁን እየጠጣችሁ በመጽሐፍ ቅዱስ እውነት ኢንጆይ አድርጉ። የጌታችን የኢየሱስ ክርስቶስ ጸጋ ከሁላችን ጋር ይሁን። አሜን።